የዝውውር መስኮቱ ተከፍቷል። ክለባችን ማንቸስተር ዩናይትድ ከ5 እስከ 6 የሚጠጉ ተጫዋቾችን በዚህኛው የክረምት ዝውውር ወደ ክለቡ ይቀላቀላል ተብሎ ይጠበቃል። ዩናይትዶች የግራ መስመር የአጥቂ ቦታውን ለመፍታት የፒኤስጂውን ባርኮላ እየተመለከቱ እንደሆነ በሳት ላይ መረጃዎች ያሳያሉ። ቹዋሜኒ ዩናይትድ ለመቀላቀል ክፍት እንደሆነና ማድሪድ ኤንዞን ከቼልሲ የሚያስፈርም ከሆነ ዩናይትዶች ተጫዋቹን የማግኘት እድላቸው ሰፊ እንደሆነ በሳት ላይ እየተዘገበ ነው። ሩበን አሞሪም የኤሲ ሚላን አሰልጣኝ መሆናቸውን ተከትሎ ዩናይትዶች 10 ሚሊዮን ፓውንዶችን በትንሹ እንደሚያተርፉ ነው እየተነገረ የሚገኘው። በሚቀጥለው ሲዝን እንግዲህ ዩናይትዶች ኦል ኦር ነቲንግ የሚል ዶክመንተሪ ከፕራይም ጋር እንደሚሰራ እንግዲህ ተስማምቷል። ከፍተኛ ገንዘብም ነው በዚህ ዶክመንተሪ የሚያገኙት። እነዚህና ዩናይትድ ስለተመለከቱ አዳዲስ ጉዳዮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። የዝውውር መስኮቱ ተከፍቷል። ምንም እንኳን ዩናይትድ ከዝውውር ከመከፈት በፊት እንግዲህ አንድ ተጫዋች ኦልሞስት አስፈርመናል። የኤደርሰን ዝውውር ያለቀለት እንደሆነ እናውቃለን። እዛው በአሜሪካ የአሜሪካን ምርመራውን እስከሚያደርግ እየተጠበቀ ይገኛል። እሱ ኦልሞስት የዩናይትድ ተጫዋች የሆነ ፊርማ ነው ብለን ማውራት የምንችለው ነገር ነውና ሁለተኛ ተጫዋች ለማስፈረም ዩናይትዶች ከማቲያስ ፈርናንዴዝ ጋር ጉዳያቸውን እየጨረሱ ነው። በዚህ በኩል ደግሞ በግራው መስመር የተከላካይ ስፍራ ከኒካስል ጋር ሉዊስ ሆልን ለማስፈረም እየሰሩበት እንደሆነ እናውቃለንና ዩናይትድ በዚህኛው የክረምት ዝውውር ቢያንስ ክለብ ውስጥ ከ5 እስከ 6 ተጫዋቾች እንደሚቀላቀል ይጠበቃል። አንድ ተጫዋች ኤደርሰንን አስገብተናል። አሁን ማቲያስ ፈርናንዴዝ አለ፣ ሉዊስ ሆል በግራው በኩል ይመጣል። ሌላ ሶስተኛ አማካኝ አለ። እነዛን ጨምሮ እንግዲህ ወደ 4 የሚጠጉ ተጫዋቾች አሉ። የግራ መስመር የአጥቂ ስፍራው ደግሞ አምስተኛ ይሆናል። ግብ ጠባቂ አልታይና ኦናና ደግሞ ይለቃሉ ተብሎ ስለሚጠበቅ ሌላ ስድስተኛ ፊርማ ይሆናልና ቢያንስ ከ5 እስከ 6 የሚጠጉ ተጫዋቾች በእርግጠኝነት እንደሚፈርሙ ይጠበቃል። ከዛ ከፍ ሊልበት የሚችልበት አጋጣሚ አለ። እነዘር ከዚህ ዩናይትድ ለቆ የመውጣት እድላቸው አሁን ላይ እየሰፋም እየመጣ ይገኛልና ተጫዋቹ በዓለም ዋንጫም አለመሳተፉን ተከትሎ በማይክል ካሪክ ስርም ሆነ በሩበን አሞሪም ስር እንግዲህ ምንም አይነት የጨዋታ ጊዜ ያላገኘ ተጫዋች ነው ብለን ማውራት እንችላለንና ያንን ተከትሎ በዚህኛው ክረምት ወደ ጣሊያን ተመልሶ የመጫወት እድል እንዳለው ነው ብዙ መረጃዎች የሚያሳዩትና ዝርክዚ የሚለቅ ከሆነ ሌላ ሴስኮን የሚያግዝ አጥቂ ተጫዋች ማስፈረማችን የማይቀር ነገር ነውና በዚህኛው ክረምት ዴቪድ ኦርንስቴም እንደተናገረው በጣም ቢዚ ሊሆን የሚችል የዝውውር መስኮት የሚያሳልፈው ዩናይትድ ነው የሚል አስተያየትን ሰጥቶ ነበረ። ያ ደግሞ ግልጽ ነው ብዬ አስባለሁ። ዩናይትድ እየሰራቸውና ስማቸው እየተያዙ ያሉ ተጫዋቾች በደንብ ያሳያሉ ብዬ አስባለሁና አሁን ላይ አንድ ተጫዋች ጨርሰናል። ሁለተኛው ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ የጊዜ ጉዳይ ይመስላል እንጂ የዩናይትድ ተጫዋች መሆኑ የማይቀር ነገር ነው ብዬ አስባለሁና ማቲያስ ፈርናንዴዝ ከሌሎች ክለቦች ዩናይትድን ቅድሚያ ሰጥቷል። ማድሪድን፣ ፒኤስጂን፣ አርሰናልን ከነዚህ በተሻለ ዩናይትድን መርጧልና ዩናይትድን እየተጠባበቀ ነው። የዩናይትድ ተጫዋች መሆኑ የማይቀር ይመስላል። ዩናይትዶች ለዚህ ተጫዋች ምን ያህል ፓውንዶችን ለመክፈል ይገደዳሉ? ዌስትሃም አሁንም ቢሆን ዋጋውን የመቀነስ ፍላጎት የለውም። ይሄ ዝውውር ምናልባት ከወሩ መጨረሻ የሚሳካበት እድል እንዳለ ነው መረጃዎች የሚያሳዩት። ዌስትሃም ግዴታ በዚህኛው ወር እንግዲህ የ100 ሚሊዮን ፓውንዶችን ትርፍ ማግኘት እንዳለበት ነው የተነገረ የሚገኘው። የማቲያስ ፈርናንዴዝ ወደ 80 ሚሊዮን የሚጠጋ ገንዘብ ነው እየጠሩበት ያሉትና በተወሰኑ መልኩ የነሱ ፋይናንሻል ጉዳይ የሚያስተካክሉበት ዝውውር ስለሚሆን ዝውውሩ ይሄን ያህል አይርቅም። ግን ደግሞ ዩናይትድ የሱኑ ሂሳብ ለመቀነስ ድርድሩ ትንሽ ከበድ ይላልን ብዬ አስባለሁና የተጫዋቹ ፈላጊዎች ክለብ ደግሞ ስማቸው እንደዚህ ገናና መሆኑና ትላልቅ ክለቦች መሆናቸው ዩናይትድ ዋጋው ቀንሶ ተጫዋቹን እንዳያገኙ አድርጎታልን ብዬ አስባለሁና የማቲያስ ፈርናንዴዝ ዝውውር ኦልሞስት ያለቀ ዝውውር ነው ብለን በኮንፊደንስ ማውራት እንችላለን። ዩናይትድ ለተጫዋቹ ምን ያህል ያወጣል ነው? እስከ 70 ሚሊዮን ፓውንዶች ያስመማኛል። ግን ደግሞ 80 ድረስ ከሄደ ትንሽ ውድ ነው ብዬ አስባለሁ። ግን አማራጭ የላቸውም ብዬ አስባለሁና ከቶናሊ ዝውውር ኦልሬዲ ወጥቷል። ዩናይትዶች ከአንደርሰን ዝውውርም ተሸንፈው ወጥቷል ማለት እንችላለን። ቹዋሜኒ ምናልባት ላይ ነው ያለውና ፈርናንዴዝ ማስፈረም ዩናይትዶች አሁን ላይ ግዴታ ይሆናል። ቀደም ብዬ በሰራሁላችሁ ቪዲዮ ካላያችሁት መለስ ብላችሁ ማየት ትችላላችሁ። የአንደርሰንና የማቲያስ ፈርናንዴዝ ያላቸው በፕሪሚየር ሊጉ ቁጥራዊ ሁኔታዎች ስናነጻጽር ነበር። ኦልሞስት ተቀራራቢ ነገር አላቸው። የዩናይትድ ዳታ ክፍልም እንግዲህ ማቲያስ ፈርናንዴዝ ለኛ ላሰብነው አንደርሰን ተተኪ ይሆናል ብለው ያለሙት ተጫዋች ነውና የዛን ያህል ገንዘብ ለማውጣት ይገደዳሉ ብዬ አስባለሁና ተጫዋቹን በዚህኛው ወር የምናይበት እድል ሰፊ ነው ብዬ አስባለሁ። ሌላው የቹዋሜኒ ጉዳይ ነው እንደ አዲስ ተነስቷል። ምክንያቱም ደግሞ የማድሪድ ተጫዋቾችን ማስፈረም መብዛት አሁን ላይ ቹዋሜኒ ወደ ዩናይትድ ለመቀላቀል የተወሰነ ክፍት እንደሆነ ነው መረጃዎች የሚያሳዩት። እንግዲህ ከስፔን የሚወጡ መረጃዎች እንደዛ ነው እያሉ ያሉት። ተጫዋቹ ወኪል ከዩናይትድ ጋር ጥሩ የሚባል ግንኙነት እንደነበራቸው እንግዲህ ቀደም ብለን ሰምተን ነበር። ጆዜ ሞሪኖ ከመጡ በኋላ ግን የተወሰኑ ነገሮች ተቀዛቅዘው ነበር። ጆዜ ሞሪኖ ተጫዋቹን ይለቁታል ተብሎ አይጠበቅም ሲባል ነበርና አሁን ደግሞ ኤንዞ ፈርናንዴዝ ከቼልሲ ወደ ሪያል ማድሪድ የመዘዋወር እድሉ እንግዲህ ሰፊ ነው። እንግዲህ ባለፈው ቼልሲ
ቀጣውት ነበር። ከማድሪድ ጋር በተያያዘ የዝውውር ዜና ነገር አውጥቶት እዚህ የሚላችሁ ከሆነ 3 ነው ወደ 2 ጨዋታ ቀጣውት ነበር። አሁን ላይ ደግሞ ኩኩሬላ ወደ ቼልሲ ወደ ሪያል ማድሪድ አምርቷልና እሱን ተከትሎ ያንን የፖስት እንግዲህ ላይክ ማድረጉ እንግዲህ አነጋጋሪ ሆኖ ነበረ። ቀጣዩ ተጫዋች እሱ ነው የሚል በርከት ያሉ ዜናዎች ወጥቷልና ወደ ኤንዞ ማድሪዶች የሚያመሩ ከሆነና ኤንዞ የሚያስፈርሙ ከሆነ ቹዋሜኒ ከክለባቸው የመልቀቅ እድላቸው ሰፊ እንደሆነ ነው እየተነገረ የሚገኘው። ዩናይትዶች ቹዋሜኒ ከኤሊስ አንደርሰን በመቀጠል እንግዲህ ዋነኛ ታርጌታቸው እንደነበረ ሁላችንም እናውቃለን። ከቶናሊም በላይ የቹዋሜኒን ጉዳይ ሲከታተሉ እንደነበር እናውቃለን። ማድሪድ ምናልባት ተጫዋቹ የሚለቅበት አጋጣሚ ካለ ብሎ የተመለከቱ እንደሆነ ሁላችንም በደንብ የሰማነው ነገር ነበር። የፔሬዝ ቹዋሜኒ አይለቅም ማለት የጆዜ ሞሪኖ አሰልጣኝ ሆኖ መሾም ደግሞ ተጫዋቹን የሚለቅ አይመስልም ነበር። አሁን ግን የኤንዞ ዝውውር ምናልባት በዚህኛው ዝውውር ላይ አዲስ ነገር ላይ ያሳየን የሚችልበት አጋጣሚ አለ። ቹዋሜኒ ተመልሶ ወደ ዩናይትድ የመሃል ሜዳ ሊስት ውስጥ የገባበት አማራጭ አለ ብዬ አስባለሁና የኤንዞ ዝውውር ለዩናይትዶች ትልቅ ጠቃሚ ነው ብዬ አስባለሁና ወደ ማድሪድ የሚዘዋወር ከሆነ ቹዋሜኒ ወደ ዩናይትድ የመዘዋወር ዕድሉ ሰፊ ነው ብዬ አስባለሁ። እስኪ እሱን ዝውውር ጉዳይ በደንብ የምንመለከተው ነው የሚሆነው። ዞሮ ዞሮ ዩናይትድ 3 የመሃል ሜዳ ተጫዋቾችን ማስፈረሙ የማይቀር ነገር ነውና የማቲያስ ፈርናንዴዝን ከጨረሱ በኋላ ወደ ቹዋሜኒ የሚሄዱ ከሆነ እናያለን ወይ ደግሞ ወደ አሌክስ ስኮት ይሄዳሉ የሚለው ነገር አብረን እንመለከታለን። ባሊባን እንደማያስፈርሙ እንግዲህ መረጆች ያሳያሉና አሁን ላይ ምናልባት ከማቲያስ ፈርናንዴዝ ቀጥሎ አሌክስ ስኮት ነው ሌላው ቹዋሜኒ ነውና እነዚህን ተጫዋቾች በክለባችን ማየት እድል ሊኖረን ይችላል ብዬ አስባለሁና የቹዋሜኒ ዝውውር ከተሳካ ለዩናይትዶች በጣም ትልቅ ዝውውር ነው ብዬ አስባለሁና ዋጋውም 70 ሚሊዮን ስለሆነ የተጫዋቹ ደሞዝ ነው እንጂ ሊከብዳቸው የሚችለው የዝውውር ገንዘብ እንደማይከብዳቸው ነው የሚጠበቀው። የቹዋሜኒ ዝውውር የሚሳካ ከሆነ ለዩናይትድ ትልቅ ነው ብዬ አስባለሁ። እሱን ጉዳይ አብረን የምንመለከተው ነው የሚሆነው። የማቲያስ ፈርናንዴዝ የዩናይትድ ተጫዋች መሆን ጉዳይ ግን የቀናት ጉዳይ ነው ብዬ አስባለሁ። ሌላው ኒውካስትል እንግዲህ የሉዊስ ሆልም ጨምሮ ቶናሊንም 3 ተጫዋቾች እንግዲህ በክለቡ መልቀቅ እንደሚችሉ እንግዲህ ያሳወቀም ይመስላል። መረጃዎች እንደዛ ነው የሚያሳዩት። ክለቡን ለቀው እንዲወጡ እንግዲህ ፍቃድ ሰጥቷቸዋል የሚል መረጃዎች አሉና የቹዋሜኒ ጉዳይ የክለቡ ብቻ ሳይሆን የዋጋው ውድነት ነው ዩናይትድ ከዛ ያስወጣውና አሁን ወደ ሉዊስ ሆል አይናቸውን ጥለው እየተመለከቱ የሚገኙትና ሉዊስ ሆል የዩናይትድ ዋነኛ የግራ መስመር ተከላካይ ተመራጭ እንደሆነ እናውቃለን። ሌላኛው ምናልባት የሉዊስ ሆል ካልተሳካ ብለው ያሰቡት የነበረው እንግዲህ ናታኔል ወደ ባየር ሙኒክ ሊዘዋወር እንደሆነ ነው ፋብሪዞ የሚያሳወቀው። ሄርዌጎ ሲንሲል እንግዲህ ለጥፎታልና ስለዚህ አሁን ላይ ያላቸው አማራጭ ሉዊስ ሆል ይመስላል። ሉዊስ ሆል ዩናይትድን ለመቀላቀል ፍላጎት እንዳለው አሳይቷል። ተጫዋቹ አሁን ከኒውካስትል እንደሚለቅ ይጠበቃል። ዩናይትዶች ከፍተኛ ድርድር በሱ የሚጠብቃቸዋልና በግራው መስመር ላይ እንግዲህ የሉዊስ ሆል እርግጠኝነትና የማቲያስ ፈርናንዴዝ እርግጠኝነት ኦልሞስት በደንብ ጎልቶ እየወጣ ነው። ማቲያስ ፈርናንዴዝ የዩናይትድ ተጫዋች መሆኑ አይቀርም እንደምንለው እንግዲህ የሉዊስ ሆልም ጉዳይ በተመሳሳይ መልኩ እየሄደ ይመስላል። ዩናይትዶች ለዚህ ዝውውር ምን ያህል ገንዘብ ያወጣሉ የሚለው ጥያቄ ነው መልስ ያልተገኘለት እንጂ ዝውውሩ በጣም አሪፍ እንደሚሆን ይጠበቃል። አሁን ኩኩሬላ ከቼልሲ ወደ ሪያል ማድሪድ ሲዘዋወር 60 ሚሊዮን ፓውንዶች ብቻ ነው ለቼልሲ የተከፈለውና ያዝ ከዝውውር አንፃር ከኩኩሬላም አቅም አንፃር እንግዲህ አሪፍ የሚባል ዝውውር ነው። ግን ደሞዙ በዛው ልክ እንደሚጨምር እናውቃለንና እንደዚህ አይነት ዝውውሮች መካሄዳቸው ምናልባት ኒውካስትል የሉዊስ ሆልን ዋጋ ከ70 ሚሊዮን አወርዶ ወደ 50 ምናምን የሚያስገባበት አጋጣሚ ይፈጠራል ተብሎ ይጠበቃልና ተጫዋቹ የዩናይትድ ተጫዋች የመሆን እድሉ ሰፊ ነው ብዬ አስባለሁ። ተደጋጋሚ ዜናዎች ወደ እሱ እያመሩ ይገኛሉና ዩናይትዶች እንደ እቅድ የያዙት ማቲያስ ፈርናንዴዝን እና ሉዊስ ሆልን በ115 ሚሊዮን መጨረስ ነው። 50 ሚሊዮን ለማቲያስ ፈርናንዴዝ ዝውውር ከዛ ደግሞ 55ቱ ደግሞ ለሉዊስ ሆል ነው ያሰቡት። ግን ደግሞ ማቲያስ ፈርናንዴዝ ኦልሞስት ተቀራራቢ ዋጋ ነው ዌስትሃም የገዛበትና በዛ ዋጋ እንደማይሸጥበት ይጠበቃል። እስከ 130 እስከ 140 ለሁለቱ ዝውውሮች ያወጣል ተብሎ ይጠበቃልና አነሰ ከተባለ የማቲያስ ፈርናንዴዝ 70 እንደሚሆን ይጠበቃል። የዚህኛው ደግሞ ከፋ ከተባለ ከ60 በላይ ዩናይትድ ያወጣል ተብሎ የማይጠበቅምና እስከ 130 የሚጠጋ ለነዚህ ሁለት ተጫዋቾች ያወጣል ተብሎ ይጠበቃል። እነዚህ ሁለት ተጫዋቾች ግን በዩናይትድ ማሊያ ማየታችን የማይቀር ነገር ነው። የጊዜ ጉዳይ ነው እንጂ ሁለቱን እናያለን ብዬ በጣም እርግጠኛ ነኝ። ሌላው የግራ መስመር አጥቂ ነው። ዩናይትዶች በደርጉ በራስ መተማመን አላቸው ብዬ አላስብም። ሁኔታውም እንደዛ ይመስላል። ገበያው ላይ በደንብ እየተሳተፉ ይገኛል። ከራፋሌዮ ጋር ስማቸው ተያይዘው ነበር እና ያን ዲያሞንዴ ዋጋ ተወዶባቸው ተሰውቷል። የነ ኤቨርተኑ ኒዲንም ስማቸውን ሰምተናል። አሁን ደግሞ ባርኮላ ከፒኤስጂ መውጣቱን ተከትሎ ወይ ደግሞ መልቀቅ መፈለጉን ተከትሎ እንግዲህ ከዩናይትድ ጋር ስሙ ተያይዟልና ባርኮላ በርከት ካሉ ከፕሪሚየር ሊግ ቲሞች ጋር ስሙ ተያይዟል። ሊቨርፑልንም አርሰናልም ጨምሮ እንግዲህ ስሙ ተያያዘ ተጫዋች ነውና ዩናይትድ ይህንን ተጫዋች መመልከቱ ምንም የሚገርም ነገር አይደለም ብዬ አስባለሁ። የአንዲ አሞንዲ ዋነኛ ቀንደኛ ፈላጊ ቢሆንም የዋጋው መጋነን ዩናይትዶች ከዝውውሩ ልክ እንደ ቶናሊ ያስወጣቸዋል። እሱን ቀደም ብለን የሰማነው ጉዳይ ነው የነበረው። የራፋሌዮና ኒዲን ደግሞ ምንም አይነት ውሳኔ አልወሰኑም። እነሱን እየተመለከቷቸው ነው። አሁንም ደግሞ ባርኮላን በሊስታቸው ውስጥ አድ እንዳደረጉ ነው እየተመለከተን የሚገኘውና
ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ቅድሚያ ይሰጣሉ። ግን ደግሞ እንደዚህ አሪፍ የሆነ ፕሮፋይል ያላቸውን ተጫዋቾች ደግሞ ምንም የሚናቅ ነገር አይደለም። ባርኮላ ምን አይነት ተጫዋች እንደሆነ በፒኤስጂ ተመልክተናል። ምንም እንኳን የመጫወቻ ጊዜ ብዙም ባያገኝም በነ ዱሄ በነ ዴምቤሌና በካቫራስኬሊያን ቅድሚያ ቢወሰድበትም እሱም ደስተኛ ያልሆነበት ምክንያት በፒኤስጂ ያ እንደሆነ እናውቃለንና የተወሰነ መንቀሳቀስ እንደሚችልና ለግራው ክንፍ አጥቂ መስመራችን ጥሩ እንቅስቃሴ የሚያሳይ ይሆናልን ብዬ አስባለሁና ፒኤስጂ ምን ያህል ዋጋ ለተጫዋቹ ይለጥፋል የሚለው ነገር እስካሁን ድረስ ግልጽ አይደለም። ዩናይትድ ፍላጎት ማሳየቱ ግን ምንም የሚገርም ነገር አይደለም ብዬ አስባለሁና አሁን የግራ መስመር የአጥቂ ተጫዋች ማስፈረማችን የማይቀር ነገር ይመስላል። በዶርጉና በኩኛ ብቻ በሚቀጥለው ሲዝን እንደማንቀጥል የተወሰኑ ፍንጮች እየሰጡ ይገኛሉና በሚቀጥለው ሲዝን የትኛውን ተጫዋች እንመለከታለን የሚለው ነገር አብረን የምንመለከተው ነው የሚሆነው። የዓለም ዋንጫው ተጫዋቹን ሊያስወድድበት የሚችልበት አጋጣሚም አለ። ዋጋው ኖርማልም ሊያደርገው የሚችልበት አጋጣሚ አለ። ከዓለም ዋንጫው በኋላ ወይ ደግሞ ዓለም ዋንጫው ላይ ያለ እነዚህ ዝውውሮች የሚሳኩበት እድል አለ ብዬ አስባለሁና የግራ መስመር የአጥቂ ተጫዋች ማስፈረማችን የማይቀር ነገር ነው። ሌላው በዩናይትድ ቤት አዲስ ነገር ልንመለከት የምንችለው እንግዲህ ዶክመንተሪ ፊልም ነው። ዶክመንተሪ ፊልም እንግዲህ ምናልባት አምናት እዚህ የሚላችሁ ከሆነ በዚሁ በተመሳሳይ ታይም ላይ ዶክመንተሪ ፊልም ሊሰራ ተብሎ ሩበን አሞሪም ፍቃደኛ አልነበሩም። ያ ነገር እንዲቀረጽ እያንዳንዱ ሞመንቶች እንዲቀረጽ ፍቃደኛ ስላልነበሩ ያ ነገር ቆሞ ነበርና አሁን ላይ እንግዲህ ዩናይትድ ተስማምቷል። በ2026/27 በሚቀጥለው ሲዝን እንግዲህ ዶክመንተሪ እንደሚሰራ ይጠበቃልና ኦል ኦር ነቲንግ የተባለ ዶክመንተሪ ነው የሚሰሩትና ይሄ ዶክመንተሪ በከፍተኛ ገንዘብ ነው። እንግዲህ ከዚህ በፊት የትኛውን ዶክመንተሪ በእግር ኳሱ እንግዲህ የዚህን ያህል ተከፍሏቸው እንደማያውቅ ነው መረጃዎች የሚያሳዩትና ዩናይትድ ከዚህ ዶክመንተሪ ከፍተኛ ገንዘብ ያገኛል። እኛም ደግሞ የዩናይትድ ሞመንቶችን ብንመለከትበት ይሆናል ብዬ አስባለሁና ከዚህ ቀደም ምናልባት የአርቴታን ዶክመንተሪ አይታችሁት ከሆነ እንደሱ አይነት ዶክመንተሪዎች ናቸው የሚሆኑት። ዩናይትዶች በሚቀጥለው ሲዝን አሪፍ የሚባል ሲዝን እንደሚያሳልፉ ተስፋ አደርጋለሁ። የዚህኛውን ሲዝን ግን ቀርጸውት ቢሆን ኖሮ ምን አይነት ነገር ልንመለከት እንደምንችል አስቡት። ሩበን አሞሪም ከዩናይትድ ሲሰናበት ኮሜኑ የነበረበት ታይም፣ ከዛ በኋላ ከክለቡ ደግሞ ሩበን አሞሪም ሲያሰናብተው ከተሰናበተው በኋላ የነበራቸው የተጫዋቾች ኢንተራክሽን፣ ከዛ ማይክል ካሪ ከመጣ በኋላ ይሄ ሲዝን እንደ ዶክመንተሪ ቢቀመጥና ብንመለከተው ብዬ የምመኘው ሲዝን ነበር። ግን ደግሞ በሚቀጥለው ሲዝን አሪፍ ነገር በዋንጫ ታጅበን የምናይበት ዶክመንተሪ ይሆናል ብዬ ተስፋ አደርጋለሁና ለዩናይትድ ከፍተኛ ገንዘብ የሚያመጣ ነው። ለእኛም ደግሞ ለደጋፊዎች እያንዳንዱ ትውስታዎች የምንመለከትበት ይሆናል ብዬ አስባለሁና አሪፍ ሲዝን እንደሚያሳልፉ ተስፋ አደርጋለሁ። ሌላው ሩበን አሞሪም ነው የኤሲ ሚላን አሰልጣኝ ይሆናል ብያችሁ ነበር። አሁን ላይ ተረጋግጧል። ዩናይትዶች በዛ የተነሳ ደግሞ ወደ 10 ሚሊዮን የሚጠጋ ገንዘቦችን እንዳተረፉ ነው እንግዲህ የተነገረ የሚገኘው። ከዚህ ቀደም 15.9 ሚሊዮን ፓውንዶችን ለካሳ ለሩበን አሞሪም እንደሚከፍሉ ነበር ሲጠበቅ የነበረው። አሁን ስራ አግኝቷል። ስለዚህ የሚከፍሉት ገንዘብ ወደ 5 ሚሊዮን የሚጠጋ ገንዘብ ነው። 10 ሚሊዮኑን ያተርፋሉ ተብሎ ነው የሚጠበቀውና ዩናይትዶች ዋጋ ቀንሶላቸዋል ተብሎ ይጠበቃል። ሩበን አሞሪም ከማይክል ካሪክ ጋር ይፋጠጣሉ በኦገስት ወይ ደግሞ በእኛ ነሐሴ 7 ነው ጨዋታው የሚደረገው። ኮሚኑ ከሩበን አሞሪም ከሚፋጠጥበት አሪፍ ጨዋታ የምናይበት እኔም የጓጓውለት የወዳጅነት ጨዋታ ነው ብዬ አስባለሁና ሩበን አሞሪም በተቃራኒ ቡድን የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ያላችሁትን ሀሳብ አስተያየት ኮሜንት ላይ ማስቀመጥ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።